ሰላምና ጤና በያላችሁበት ይድረስልን። በዓለም ዙሪያ ለምትገኙ የሰው ልጆች በሙሉ እንደምን አላችሁ? ዛሬ ይዘንላችሁ የቀረብነው ታሪክ 38 ዓመታትን በሐሳብ ወደ ኋላ ይመልሰናል። ወደ የካቲት 6 ቀን 1980 ዓመተ ምህረት። ይህ የዛሬው ታሪካችን በድቅድቅ ጨለማ በባዶ እግር ሕይወቱን ለማቆየት ለስደት የተነሳው የዙምራ ኑሩና የ13ቱ ጽኑ የጉዞ ጓደኞቹ ታሪክ ነው። ይህ ጉዞ ተራ ጉዞ አልነበረም። ይልቁንም ያለ መታወቂያ ያለ የለፍ ደብዳቤ በጦርነት ከተወጠረ ቀጠና በረሃብና በውሃ ጥም የተፈተነ የሞት ሽረት ጉዞ እንጂ። ከሌሊቱ 9 ሰዓት ተነስተው ጫማ ባልተጫሙ ባዶ እግራቸው በድንጋይና በሾክ እየተላላጡ ወደ ወረታ የገሰገሱት የሰው ልጅና የሰላም ረሃብተኞች ሐሙሲት ላይ ተያዝን በሚል ስጋት ሰቀቀን የደረሰባቸው፣ በፍኖተ ሰላም ደግሞ በጓደኝነት ብልሃት ከስር የተፈቱበት ይህ አድካሚና አስገራሚ ጉዞ ምን ይመስላል? የቆሰሉ እግሮች፣ የምግብና የአልባሳት እጦት፣ የጤና ችግሮችና የጸጥታ አስከባሪዎች ጥርጣሬ የጉዟቸው መሰናክሎች ነበሩ። በመንገዳቸው ምን አጋጥሟቸው ይሆን? ፈተናዎችንስ እንዴት አልፈው ለዚህ ታሪክ ሊበቁ ቻሉ? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ጋብዘናችኋል። የካቲት 6 ቀን 1980 ዓመተ ምህረት ሕይወቱን ለማቆየት ወደሚቻልበት ቦታ ከሌሊቱ 9 ሰዓት ገደማ በድቅድቅ ጨለማ ለመሄድ ተነሳ። ዙምራ ጉዞውን ሲጀምር ጥቂት የማህበሩ አባላት ብቻህን መሄድ የለብህም በማለት ተከተሉት። በዚህ ዕለት ዙምራን የተከተሉት አጋሮች ቁጥርም 13 ነበሩ። የነዙምራን በሕይወት መኖርና የማህበሩን መመስረት ካልፈለጉ ሰዎች ሽሽት ዋና መንገድን ትተው ዱርና ጫካውን መረጡ። ይኖሩበት ከነበረው ቦታ ተነስተው የመኪና መንገዱን ወደ ቀኝ ትተው ወደ ፀሐይ መግቢያ አቅጣጫ ዱር ለዱር የጨለመውን ጉዞ ተያያዙት። ለእግራቸው ጫማ አላደረጉም። ልብስም እንኳ ለብሰዋል ለማለት አያስደፍርም። ወንዶቹ በክር የጠገበች ቁምጣ ሱሪና ሸሚዝ መሳይ ነገር ጣል አድርገዋል። ሴቶቹም ቢሆኑ ባህላዊ የጥልፍ ቀሚስ በመቀነታቸው ሸብ አድርገው ድንግዝግዝ ባለው ጨለማ በባዶ እግራቸው አንዴ ከድንጋዩ፣ አንዴ ከቁጥቋጦው፣ አንዴ ከሾሆ፣ አንዴ ደግሞ ከጋሬጣው ጋር እየተላተሙ አንዴ ከላይ አንዴ ደግሞ ከታች እየረገጡ እየወደቁና እየተነሱ ጉዟቸውን ቀጠሉ። ለዚሁ ስደት የዳረጓቸውና በዙምራ ላይ የቀይ ሽብር ውሳኔ ያስተላለፉት አካላት መኖሪያ ወረታ በመሆኑ አግኝተው እንዳያስቀሯቸው በመስጋት ወረታ ሳይደርሱ ወደ ቀኝ በኩል ትተው ጉዟቸውን ቀጠሉ። እግራቸውም እየደማ እየተላላጠ እየቆሰለ ነጭ አፈር አካባቢ ቋሃር የተባለ ቦታ ላይ ጫካውን ትተው ከዋናው መንገድ ደረሱ። በዚያው ቋሃር በሚገኝ አንድ ዋርካ ስር ድካማቸውን ለማስታገስ አረፍ አሉ። የጨለመው ተራ አብቅቶ ብርሃን ተራውን ሲረከብ ያንን የደማ የቆሳሰለና የተላላጠ እግራቸውን ለማስተዋል ቻሉ። ነገር ግን ቶሎ ከአካባቢው ለቀው መሄድ ይኖርባቸው ስለነበረ
የቆሰለውን እግራቸውን ለማስታመም ጊዜ አልነበራቸውም። ዋና መንገዱንም ይዘው በእግራቸው ገሰገሱ። እግረ መንገዳቸውንም በመንገዱ ላይ የሚያልፈውን የትራንስፖርት መኪና ሁሉ ይወስደን እንደሆነ እያሉ የእጅ ምልክት ከመስጠትም አልወዘኑም። ጉማራ ወንዝ አካባቢ ከብዙ ጊዜ መኪና ጥበቃ በኋላ አንዲት መለስተኛ አውቶቡስ እየከነፈች መጣች። ተጓዥ መሆናቸውን ምልክት ሲሰጧት አቆመችላቸው። መኪናዋ የጫነችው ሰው ከአቅሟ በላይ በመሆኑ ልክ እንደ ከተማ አውቶቡስ አብዛኛው ተሳፋሪ ቆሞና ተጨናንቆ ስለነበረ ገፋኸኝ፣ ረገጥከኝ የሚል ንትርክ ነግሷል። ዙምራ በመኪናው ውስጥ ያሉ ሴቶችን እንግልትና ስቃይ ሲመለከት የራሱን ከሀገር መሰደድና ብዙ ሰዎች መንገድ ላይ ለማስቀረት የሚፈልጉት መሆኑን ረስቶ የሴቶቹ ጭንቀት ከልቡ ገባ። ምንም የሚያደርግላቸው ነገር ለማግኘት ባለመቻሉ ከተያያዘው ስደት ጋር ባልተናነሰ ሁኔታ አዝኖና ተከፍቶ ጉዞውን ቀጠለ። እነዙምራን ያሳፈረችው መኪና ሰዎቹን አጭቃ እየከነፈች ሐሙሲት አካባቢ ስትደርስ አንድ ሰው ገጨች ተብሎ በአካባቢው ህብረተሰብ ተከበበች። ተገጨ የተባለው ሰው ብዙም ጉዳት አልደረሰበትም። ጊዜው የገጠሩ አርሶ አደር በመንደር ምስረታ ዘመቻ እየተጣደፈ ቤቱን የሚሰራበት ወቅት ነበር። በፊት ይኖሩበት የነበረውን ቤት ጣራውን አንስተው ተሸክመው እየሄዱ ሳለ እነሱና ሌሎችም በአካባቢው የነበሩ ሰዎች ተሰባሰቡና ወንዶቹ የጦር መሳሪያቸውን፣ ሴቶቹ ደግሞ ሙቀጫ ግልገላቸውን እየያዙ መኪናዋን ከበቧት። መሳሪያ ያልታጠቁ ወንዶች የመኪና መንገዱን በድንጋይ ዘጉት። የጦር መሳሪያ የታጠቁት ሰዎች በመንገዱ ዳር ግራና ቀኝ ደፈጡ። በዚህ ሁኔታ መንገዱን በመዝጋት መኪናዋን ከበው ወከባ ፈጠሩ። ዙምራና አጋሮቹ ነፍሳቸውን ለማጥፋት ከሚፈልጓቸው ሰዎች ለማምለጥ ነበር በጨለማ ከቤታቸው ያንን ሁሉ ስቃይ አልፈው ከዚች መኪና መሳፈር የቻሉት። እነዙምራ ቤታቸውን ለቀው ሲመጡ ከአንድ ቦታ ወደ ሌላ ቦታ ሲኬድ የሚያዘውን የይለፍ ደብዳቤ አልያዙም። ከማን ያጽፉ? አገሩ ሁሉ በዙምራ ላይ መክሮ ማጥፋት አለብን ባለበት ጊዜ በመውጣታቸውና በእነዚህም ሰዎች በጥብቅ ስለሚፈለጉ የይለፍ ደብዳቤ ማግኘት አልቻሉም። እነዙምራ አሳዳጆቻችን አሁን ደረሱብን እያሉ በሰቀቀን በሚጓዙበት ጊዜ የመኪናዋ ሰው ገጨች መባልና በሰዎች መከበብ ተያዝን የሚለው ስጋታቸውን እየጨመረ እንዲሄድ አደረገው። እነዙምራ አሁን መኪናችን ተነስታ ሄደችልን እያሉ እየተጠባበቁ እያለ አንዲት መኪና መጣችና ሁለት ሰዎች ወረዱ። የዚህን ጊዜ በሚፈልጉን ሰዎች እጅ ገባን የሚለው ስጋታቸው እየተባባሰ መጣ። ነገር ግን የመጡት ሰዎች የነዙምራ ፈላጊዎች አልነበሩም። መኪናዋን ከበዋት የነበሩትን ሰዎች አረጋጉና መኪናዋ መንገዷን እንድትቀጥል አደረጓት። ሰው ገጭታ በአካባቢው ሰዎች ተከባ የነበረችውን መኪና የታባሽ ልታመልጪ እዚሁ ከስክሰን አመድ እናደርግሻለን እንጂ አንለቅሽም በሚሉ ሰዎች አመድ የምትሆንበትን ጊዜ እየጠበቀች በነበረበት ጊዜ የሁለቱ ሰዎች መምጣት አመድ ከመሆን አዳኗትና እነዙምራም ከአሳዳጆቻቸው እጅ ከመግባት አውጥታ መሸትሸት ሲል ባህር ዳር አደረሰቻቸው።
እነ ዙምራም ባህር ዳር አድረው በነጋታው ወደ አዲስ አበባ የሚወስዳቸውን መኪና ፍለጋ ጀመሩና ፍኖተ ሰላም የምታደርሳቸውን መኪና አገኙ። ጉዟቸውንም ወደ ፍኖተ ሰላም አደረጉ። ፍኖተ ሰላም ከተማም በጊዜ ገቡ። ጊዜው የደርግ መንግስት በተለያዩ አቅጣጫዎች በተለይም በሰሜኑ የኢትዮጵያ ክፍል ከብዙ ተቃዋሚ ኃይሎች ጋር ፍጥጫ ውስጥ የገባበት ጊዜ በመሆኑ ከአንድ ቦታ ወደ ሌላ ቦታ ያለ ሕጋዊ ፈቃድ ወይም የይለፍ ደብዳቤ መንቀሳቀስ የማይቻልበት ነበር። ይህ የነዙምራ የሕጋዊ ፈቃድ ደብዳቤ አለመያዝ ለሚያሳድዷቸው ሰዎች አመለጥን፣ ተያዝን ከሚሉበት በላይ በይበልጥ እንዲጨነቁ አደረጋቸው። ዙምራ በ13 ዓመት ዕድሜው ገደማ ለተወሰኑ ዓመታት በተወሰነ መልኩም ቢሆን አብሮት ያሳለፈውና ዙምራ በዱር በገደሉ በተራራውና በበረሃው እንግልት ውስጥ በነበረበት ጊዜ አብሮት ሲከላተም የነበረው ጌታሰው የሚባለው ጓደኛው ይኖር የነበረው ፍኖተ ሰላም ከተማ ነበር። ዙምራም የጉዞ ጓደኞቹን አንድ ዛፍ ስር አስጠግቶ የጌታሰውን ቤት ፍለጋ ሄደ። የጓደኛውን ቤት ለማግኘት ሊያውቁት ይችላሉ ብሎ የገመታቸውን ሰዎች ሲያጠያይቅ ቆይቶ አንዱ ሰው ጋር ሲደርስ ቤቱን ይኸውልህ በማለት አመላከተው። ዙምራም ከብዙ ድካም በኋላ የጌታሰውን ቤት አግኝቶ ለብዙ ዘመናት ተለያይተው የቆዩትን ጓደኛውን በወጉ እንኳን ሰላምታ ሳያቀርብለት ከዛፍ ስር ያስቀመጣቸውን አጋሮቹን ሄዶ እንዲያመጣለት ጌታሰውን ላከው። ዛፍ ስር የተጠለሉትን የነዙምራን አጋሮች የከተማው ጸጥታ አስከባሪዎች ወንጀለኛ ናቸው ብለው ስለጠረጠሩ ከሰዎቹ አጠገብ ደርሰው ቆሙ አሏቸው። በዚህን ጊዜ ከመካከላቸው መልካም ሰው ሰይድ የሚባለው ተጓዥ ደንግጦ ወደቀ። የመጡት የጸጥታ አስከባሪዎች ይህማ የወደቀው ለብልሃቱ ነው በማለት በድንጋጤ በርግገው ከሮጡ በኋላ እንደገና ተረጋግተው ተመለሱና ዕቃዎቻቸውን መበርበር ጀመሩ። የከተማው የጸጥታ አስከባሪዎች መንገደኞችን ሲፈትሹ ትንሽ ቅቤ አግኝተው ስለነበረ እየው ደግሞ መርዛቸውን ይዘዋል በማለት ቅቤያቸውን እንዲያወጡ አስገደዷቸው። ከመንገደኞቹ መካከል አንደኛውን እንዲቀምስ ሲያስገድዱት ቅቤ የማይወድ በመሆኑ ተቸገረ። ይሁን እንጂ መርሻ ገበየሁ የተባለው ሌላኛው የዙምራ ጋር ቅቤውን ቀምሶ ለመርዝነት ሳይሆን ለመድኃኒትነት የያዙት መሆኑን አረጋገጠላቸው። ጌታሰው በተላከው መሰረት ከተባለው ቦታ ሲደርስ እስር ቤት አስገብተዋቸው አገኛቸው። ጌታሰውም ጥሩ ስነ ምግባር ያለው ተግባቢና በከተማዋም ታዋቂ ሰው ነበረ። ጌታሰውም ይህንን አጋጣሚ ሲመለከት ደነገጠ። እነዚህ ሰዎች ሰላማዊ እንደሆኑና ከተጠረጠሩበት ድርጊትም ምንም አይነት ግንኙነት እንደሌላቸው በሱ ኃላፊነት እንዲለቀቁ ተማጸነ። ቢሆንም ሰዎቹን ዘግተዋቸው አደሩ። በቀጣዩ ቀን ጌታሰው መንገደኞቹን ያሰሯቸውን አካላት ስለሚያውቃቸው መታወቂያውን አስይዞ ከስር በማስፈታት ወደ ቤቱ ይዟቸው ሄደ። አሳሪዎችም አሁንስ አንተን ስለምናውቅህ ያንተን መታወቂያ ይዘን ለቀቅናቸው፣ የሆነ ሆኖ ግን እነዚህን ሰዎች አባይ በረሃን ያለ ይለፍ ደብዳቤ አልፈው መሄድ አይችሉም በማለት ነገሩት። አባይ በረሃ ላይ ያሉት የጥበቃ ሰራተኞች በምንም አይነት መንገድ ሊያሳልፏቸው እንደማይችሉ ነግረውት ተሰናብተው ሄዱ። ዙምራም ከብዙ ጊዜ ቆይታ በኋላ ካገኘው የልብና የልጅነት ጓደኛው ጋር እንደተነፋፈቁ ብዙም ሳይጨዋወቱ ጉዟቸውን ወደ ደብረ ማርቆስ አደረጉ።
በፍኖተ ሰላም በጓደኛቸው ጌታሰው ደግነትና ታማኝነት የዙምራ አጋሮች ከእስር ቢፈቱም አስፈሪው የአባይ በረሃ ኬላ ከፊታቸው ተደቅኗል። ፍኖተ ሰላም ላይ የጸጥታ አስከባሪዎች ያለ የለፍ ደብዳቤ አያልፉም እያሉ አስጠንቅቀው ጓደኛቸውን ጌታሰው ሳይቀር በተስፋ መቁረጥ አሰናብተውታል። ታዲያ የዙምራ ኑሮና የጓደኞቹ ጉዞ በባዶ እግር በድንጋጤና በረሃብ ከተሞላው የፍኖተ ሰላም መንገድ በኋላ ወደ ደብረ ማርቆስ ምን ይመስል ይሆን? የደብረ ማርቆስን ጉዞ እንዲሁም የአባይ በረሃን ፈተና አስገራሚ ታሪክ በቀጣይ ክፍል ይዘንላችሁ እንቀርባለን። እስከምንገናኝ መልካሙን ሁሉ ተመኘን። ቸር ሰንብቱ።